ሰምተን እንመለስ። ሰላም ቅዱሳን ጻድቃን ብሩካን ኃያላን የእግዚአብሔር ልጆች የእግዚአብሔር ምርጦች በእግዚአብሔር የተወደዳችሁ እነማን ናቸው? አሁን የጠሯቸው እነማን ናቸው? እንዴ እኔ ትህትናውን በጣም አደንቃለሁ። በነገራችን ላይ ትሁት ነው፣ ትልቅ ሰው ነው። ግን አሁን የዘረዘሯቸው እነዚህ እንትን ያሏቸው ሰው የት ሀገር ነው ያሉት? እነማን ናቸው? እነዚህ አሁን ይጠራሉ። እኔ ዝም ብሎ አየር ሰላም እያሉ ነው መሰለኝ። ማንም በዚህ የሚጠቀስ ሰው የለም። ምን ይላሉ እንደው በእናትህ። ሰመረ ባሪያው ቀልደኛ ነው፣ ያስቃል፣ ደግሞ ባልተኛ ነው፣ ሳታይሪስት። ግን ወንድማችን ያሉት ፐርፌክት ነው። ጻድቃን ቅዱሳንን በክርስቶስ መጽሐፍ ቅዱሳዊ ነው። በእርግጥ መጽሐፍ ቅዱስ የሚገባን በመንፈስ ቅዱስ እርዳታ ነው። ባለፈው እንዳልኩት ከእስራኤል ባህልና አውድ የምንረዳቸው ነገሮች አሉ። ቀኝን ለሚመታ ግራህን አዙርለት ሲል በጥፊ ማጮል አይደለም ነው። አሁንም እንወቅ፣ በእስራኤል ባህል ቀኝ መምታት የንቀት ምልክት እንጂ ቀኝ ጉንጭ ለጥፊ መምታት አይመችም። እንደዚህ ተደርጎ አይመታም። ልክ እንደዛ ሀብታም መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ሲባል ልብስ መስፊያ መርፌ አይደለም ነው። በእስራኤል በአገር የመርፌ ቀዳዳ በር የምትባል ትንሽ በር አለች። ጌታ ኢየሱስ እሷን ሲጠቅስ ነው የመሸበት ነዋሪ የሚገባው በዛች በር ነው። ምክንያቱም የድሮ ከተሞች በግንብ የታጠሩ ስለነበር ነው። በተረፈ ወንድማችን ያሉት ልክ ናቸው። ኢየሱስን ስንቀበል ጽድቁን እንካፈላለን፣ ድሉ ድላችን ይሆናል። ለምሳሌ አትሌት ቀነኒሳ ውጭ ሀገር ያሸነፈ ጊዜ አንድ ትንሽ ልጅ አዲስ አበባ ውስጥ ቀወጠው። ደጋግሞ የሚለው አሸነፍን ነበር። በትክክል ሲታይ ያሸነፈው ልጁ ሳይሆን ቀነኒሳ ነው። ግን የቀነኒሳ ድል የሁሉም ኢትዮጵያውያን ድል ነው። ልክ እንዲሁ የክርስቶስ ድል የእኛ ድል ነው። ጽድቁ ጽድቃችን ነው። ለተቀበሉት በስሙ ላመኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው ይላል። መንፈሳዊ ምስጢር እንጂ ኢየሱስን በስዕል አንገልጸው። ስዕል ማስተማሪያ ነው፣ ገላጭ ነው። ክርስቲያን የሚያደርገው እንዲህ ነው። ታዋቂ ሰዎች ጨረቃን የረገጠው አርምስትሮንግ፣ የሲኤንኤን መስራች ቴድ ተርነር፣ ቱጃሮ ዋረን በፌ፣ የዶል ኮምፒውተር ማይክል ዴል፣ የኮልጌት ካምፓኒ ኮልጌት በወንጌል የተነኩ ናቸው። ለስዕል ሳይሆን በመንፈስ የሰገዱ ናቸው። ስዕል ለገላጭነት ነው ይባላል። ጥሩ የተባለው ስዕል የጆን ሩስኪን ነው። ጌታ በር ሲያንኳኳ እነሆ በደጅ ቆሜ ያንኳኳለሁ የሚለውን ስዕል የሳለው ከ150 ዓመት በፊት የልባችንን በር ነው ጌታ የሚያንኳኳው። ስዕሉ ራሱ በሩ አካባቢ ቁጥቋጦ፣ ሰንሰል ምናምን በስቷል። ለመቅረብ የሚያስቸግር በር ነው። ቁልፉ ማጠፊያው ምናምን የዛገ ነው። ስዕሉ ላይ የልባችንን ሁኔታ ያሳያል ነው የሚባለው። በፍጥረት መጀመሪያ የነበረው ክስተትም የልባችንን ሁኔታ ያሳያል። ምድር ቅርጽ የለች ባዶ ነበረች ነው። ጨለማው ጧት ነበር፣ ግን የእግዚአብሔር መንፈስ ረበበ። ጨለማው ጠፋ፣ ብርሃን በራ። ፈለካዊ ኮስሞስ፣ ፈለካዊ ህዋ ተከሰተ። ልባችንም ባዶ ወና ጨለማ ነበር ነው። ግን የዓለም ብርሃን ክርስቶስ አበራልን፣ አዲስ ፍጥረት አረገን፣ አሮጌው አለፈ፣ ሁሉ አዲስ ሆነ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን መጣችሁ አለ ጴጥሮስ ሲናገር። እና ስዕል ገላጭ ነው። ስዊዘርላንድ ውስጥ የበጉ ቤተ ተስካን የሚባል አለ፣ የበግ ቅርጽ ያለበት። ህንፃው ተገንብቶ ሊያልቅ ሲል አንድ አናጺ ከከፍታ ላይ ተንሸራተተና ቁልቁል ታች ተምዘገዘገ። ተፈጥፍቶ ሊሞት ሰከንዶች ነበር የሚቀሩት። በአጋጣሚ አንድ ገበሬ ገበያ ወስዶ በጎቹን ገበያ ለመሸጥ በህንፃው ስር ሲያልፍ ሰውየው ተምዘግዝጎ አንዱ በግ ጀርባ ላይ ወደቀ። በጉ ደቆ ሞተ። ሰውየው ግን ብዙ ሳይጎዳ በታምር ተረፈ። ያንን ለማስታወስ ሰው አናጺው በወደቀበት ቦታ ላይ የበግ ምስል ተቀመጠ። የበጉ ቤተ ተስኪያን ተባለ። ለምስሉ እንዲሰገድ ሳይሆን ለማስታወሻነት ተቀመጠ። በፍጥረት መጀመሪያም ሰው እግዚአብሔር ካስቀመጠው ከፍታ ላይ ወደቀ ነው የተባለው። መቀመቅ ወደሚሆን እንጦርጦስ ተምዘገዘገ። ውድቀቱን ለማቋረጥ እግዚአብሔር በግ አቀረበን። አዳም ሲወድቅ እግዚአብሔር የሰጠውን ስልጣን አጣ ነው፣ መብቱን ተነጠቀ ነው። ስልጣኑን ማስመለስ የእግዚአብሔር ስራ ሆነ ነው። በሰው የታጣ በሰው መመለስ ነበረበት። አዳም ግን አልቻለም። መልአክም ሊረዱን አልቻሉም፣ ዝርያቸው ሌላ ስለሆነ። ስለዚህ እግዚአብሔር ራሱ ሰው ሆነ፣ በሰው አምሳል መጣ ነው። እና ስዕል በእግረ መንገድ ለመግለጽ ያክል ጌታችን በር ሲያንኳኳ አይነት ስዕል ማስተማሪያ ነው። ኢየሱስን መስሎ ፊልም የሰራው ፈረንጅ አክተር እኔ ኢየሱስ አይደለሁም፣ ፎቶ የፊት አትስገዱ፣ ተከፍሎኝ ነው የሰራሁት፣ ለእግዚአብሔር ብቻ ስገዱ፣ ስዕል አያድንም አለ። የሚለውጠን ኢየሱስ ነው። ጻድቅ፣ ቅዱስ፣ ብሩክ የሚያደርገን የተወደደን የሚያደርገን እሱ ነው። እና ሰውየው ለንፋስ አልተናገረም። ለንፋስ የሚናገሩት ልሳን ምናምን እያሉ የሚያላግጡ የሚጃጃሉት ናቸው። ጳውሎስ ነገራቸው፣ ለንፋስ የምትናገሩ ትሆናላችኋል። ስለዚህ እነሱን ተርብልን፣ አገልግሎታችሁ ለህሊና ይመችል አለ ኢየሱስ ራሱ። ሁሉን በአግባብ በስርዓት አድርጉ ነው። ሰው ግራ እንድናጋባ እብዶች እንድንባል አይፈልግም። የእግዚአብሔር ፈቃድ በጎ ደስ የሚያሰኝ ፍጹምም ነው አለ ጳውሎስ። ልሳን ይቀራል፣ ትንቢት ይሻራል ተብሏል። ቃሉ አይለወጥም፣ ኢየሱስም አይለወጥም፣ ግን ይለውጣል። ከጨለማ ወደ ብርሃን፣ ከሚዘሪ ወደ ማስተሪ፣
ከግራስ ወደ ግሬስ፣ ከዚሮ ወደ ሂሮ፣ ከዲፊት ወደ ቪክትሪ ይለውጣል። ለዚህ ነው አንዳንድ መጽሐፍት ለኢንፎርሜሽን፣ ሌሎች ለሪፎርሜሽን፣ መጽሐፍ ቅዱስ ለትራንስፎርሜሽን የተባለው። ቻይና ድንበር ላይ ድሮ 3 ነገር ይከለከል ነበር አሉ። የጦር መሳሪያ፣ ሐሺሽ እና መጽሐፍ ቅዱስ። ይለውጣላ ፈላስፎቹ ኤራቅሊጠስ፣ ዜኖፎን፣ ኦገስቲን፣ አማኑኤል ካንት የፍልስፍናችን መሰረት እግዚአብሔር ነው አሉ። እና ወንድማችን ልክ ናቸው። ቅዱሳን ብሩካን ደግሞም ትሁት ናቸው። አንተም ራስህ ብለሃል፣ ትሁት ናቸው። ምክንያቱ ደግሞ ኢየሱስ ትሁት ስለሆነ ነው። የህንዱ መንፈሳዊ መሪ ስዋሚ እግሮቹን በወተት ታጥቦ ተከታዮቹን አጠጣ። ኢየሱስ ግን ዝቅ ብሎ የሐዋርያት እግር አጠበ። የትህትና ምሳሌ ሆነ። እግር ሲያጥብ ስዕል አለ፣ ለማስተማሪያ ነው። ዘማሪው በመዝሙሩ፣ ገጣሚው በግጥሙ፣ ደራሲው በድርሰቱ እግዚአብሔርን ለመግለጽ እንደሚጥረው ሰዓሊው በስዕሉ መልእክቱን ለማስተላለፍ ይጥራል እንጂ ኢየሱስ አይሳልም። እሱም በፍጹም ስሎ አያውቅም። ግን ራፋኤል፣ ማይክል አንጀሎ፣ ሊዮናርዶ ዳቪንቺ ለአንዳንድ ጽሑፍ ስዕሎቻቸው መንፈሳቸው በእሱ ተነሳሳ ነው የተባለው። ግጥም ጽፎ አያውቅም ኢየሱስ። ግን ዳንቴ፣ ሚልተንና ታላላቅ የዓለማችን ገጣሚያን መንፈሳቸው በእሱ ተነቃቃ ነው የተባለው። ሙዚቃ አላቀናበርም ኢየሱስ። ግን ሄድን፣ ሄንድል፣ ቤትሆቨን፣ ባች፣ መንደልሸን ለእሱ ምስጋና ባቀናበሯቸው መዝሙሮችና ሲምፎኒዎች ታላቅ እውቅና ያገኙ ነው። የእያንዳንዱ ሰብአዊ ፍጡር ታላቅነት በኢየሱስ በለጸገ ነው። እና ሰሜ መተቸት ያለብህ ለህሊና የማይመቸውን እንጂ መጽሐፍ ቅዱሳዊ ፋክቶችን አይደለም። ልሳን፣ ትንቢት ምናምን ተችልን እንጂ መጽሐፍ ቅዱስ መዳናችንን፣ ብሩካን ቅዱሳን መሆናችንን አትቃረን ነው። እውነት ነው። ሰውየው ትክክል ናቸው ነው። ጻድቃን ቅዱሳን ነን በክርስቶስ። አንተም በአዳም ምክንያት ኃጢአተኛ ስትባል አዎ እንዳልክ በክርስቶስ ጸድቀሃል ስትባል አይ አትበል ነው። እመን እንጂ አትፍራ። ፊሊፕ መልካም አዲስ ዓመት ይሁንልህ። ይህ መዝሙር ጋብዣለሁ። የአዲስ ዓመት መዝሙር